እግዚአብሔር አምላክ የእጅህን ይስጥ ነው የምለው። ዶንቆሮ አድርገህ እንዳስቀመጥከው መድኃኔዓለም የስርዓን ይስጥ። አይሆንላችሁ ነገርኳችሁ እኮ የአብርሃምን ሀብትና የአብርሃምን ብር ለመከፋፈል ነው ሰዎች እጃቸውን አጥቦ የተነሱት። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ በማርያም ላይክ አድርጉ። ቡዜ ወንድምሽን እንደምታወጪው እርግጠኛ ነኝ። ወንድምሽን ጸበል ወስደሽው እንደምታረጋጊው ወንድምሽን ከነዚህ ከመጥፎ አውሬዎች እጅ እንደምታወጪ 100% ተማመንብሻለሁ። ግን አያቸው አይደለ አብርሃም መኪና እንኳን አይነዳም። እነሱ ናቸው እኔ መኪና እንኳን አልነዳም ነው ያለው። ይታያችሁ እንግዲህ ምን ያህል ይሄ ልጅ መኪና አብርሃም መኪናው ከመኪናው አይፋታም ነው። እኔ ብዙ ጊዜ መኪናው በቃ መኪናው ለሱ ሁሉ ነገር ነች። በቃ መኪናው እንደፈለገ ነገር የሚሆነው ግን አሁን በኤፍሬም ቁጥጥር ነው ሁሉ ነገሩ። በኤፍሬም ቁጥጥር ነው። ኤፍሬም እና በሩታ ቁጥጥር ላይ ነው ያለው። ይታያችሁ እንግዲህ ይሄን ልጅ አፍዝዘው አደንዝዘው ይህን ነገር አድርገው ማስቀመጥ ማለት ይሄ እኮ ትልቅ ወንጀል ነው። እግዚአብሔር ይመስገን ዋናው ቡዜ መድረስሽ ነው። ቅድም ነግራችሁ ነበር። ዛሬ ቡዜና ሩታ ዛሬ ይፋጣሉ ብዬ ነበር። ይኸው መጡ አብረው እና ቤተሰብ ሩታ በቃ 100% በራሷ ተማምናለች። 100% በራሷ ተማምናለች። አብርሃም ከሷ እጅ እንደማይወጣ በቃ ተማምናበታለች። ቤተሰብ በጣም ነው ያሳዝነኝ። በጣም እጅግ በጣም ልብ የሚሰብር ነገር ነው። ቤተሰብ እኔ ይሄ ነገር ብዙ እያያችሁ ነው። ቲክቶክ ላይ እንደዚህ አይነት ነገሮች የተፈጠሩ ድግምት የተደረገባቸው መስተፋቅር የተደረገባቸው ሁሉ ነገራቸው ንብረታቸው ሁሉ እንዲወሰድ በጣም ብዙ ነገሮች የገዛ ባላቸው ላይ የገዛ ሚስቱ ላይ የገዛ ወንድሙ ላይ አደረገ እየተባለ እንግዲህ በእውነተኛ ታሪክ እያየን እየሰማን ነው ያለ ነው። ይኸው እንግዲህ አይናችን ላይ የተደረገ ይኸው ያን የመሰለ ልጅ ይኸው አፍዝዘውት አስቀመጡት። እንግዲህ እንደው መድኃኔዓለም የስራችሁን ይስጣችሁ ነው ብሎ እኔ ከእናንተ ምንም የምናገረው ነገር የለም። አሁንም ነገም ተነጎዳም ቢሆን ማለት ነው ብዙ ነገር እየወጣ ነው። ከሩታ ቤት ደግሞ ብዙ ነገር እንደሚወጣ እርግጠኛ ነኝ። ደግሞ ቡዜ ዛሬ ትልቅ ነገር ነው ያደረግሽው። ኤፍሬም እንትና ማነው ስሙ ማነው ዳኒም ትልቅ ነገር ነው ያደረገው። እርግጠኛ ነኝ ቡዜ ትልቅ ሲስተም ይዛን ይመጣችሁ። ይሄን ሲስተም ደግሞ ከተናገርኩት እነሱ ሰምተው ሌላ ነገር ሊያስቡ ይችላሉ። ቤተሰብ እንግዲህ ሲስተሙ የሆነ ነገር አለ። እሱን ነገር ደግሞ ታያላችሁ። እጅ በፍንጅ የሚያዘው ደግሞ በዛ ነገር ነው። እነሱ እነ ሩታ አብርሃም ላይ ምን እያደረጉ እንደሆነ፣ ምን እየሰጡት እንደሆነ፣ ምን እየመከሩት እንደሆነ ሁሉን ነገር እጅ በፍንጅ የሚያስይዝ ነገር ዳኒና ማናት ቡዜ አድርገዋል። እሷን ነገር ታያላችሁ። እጅ ከፍንጅ የሚያዙበት እጅ በፍንጅ የሚያዙበት አያቸው። ምን ያህል ደንቆሮ እንደሆነ የምታውቁት ማለት ነው። አብርሃም ኤፍሬም አመጥቶ እየተቆጣችኝ ነው እንደዚህ እያደረገችኝ ያለ ቪዲዮ ያሳየዋል። ገባችሁ? በጣም ባለጌ የወንድም እርኩስ አየው አንተን። እኔ እንጃ። እና ቤተሰብ መልካሙን ታገኛላችሁ። ከሰሞኑ ደግሞ አብርሃም ይነቃል። አብርሃም ጸበል ይሄዳል፣ ይነቃል፣ ሁሉን ነገር ያውቃል። ማናት ስሟ ሄርሚዬም አሁን ደህና ነች ተብሏል። ያው ልጅ እንትን ሲባል ከባድ ነው። አሁን ደህና ነች እርግጠኛ ነኝ። ቡዜ ዳኒና ሄርሚ ትልቅ ነገር ይሰራሉ። ጠብቁ፣ ሰሞኑን ጠብቁ። ትልቅ ነገር አለ። ፍንጭ ትንሽ ነው የሰማሁ፣ ትንሽ ነገር ግን እሱን ነገር እዚህ ጋር መናገር የለብኝም። እባክሽን አትናገሪ ተብያለሁ ማለት ነው። እዚህ ጋር መናገር የለም። ለምን ከተናገርኩ ደግሞ እሱን ነገር ፈትሸው መጥፎ ነገር ሊያደርጉ ስለሚችሉ ለአብርሃምም ስለሚያሰጋ አልናገርም። ነገም ተነጎዳም አብርሃም ጠብቁ። እቺ 3 ቀን ወይ 4 ቀን አብርሃም ድሮ ወደ ራሱ ተመልሶ ታያላችሁ። እነዚህ እከካሞችን አብርሃም ይረግጣቸዋል። እንግዲህ ቡዝዬ እሳት ጎርሳ መታ ናተነስ እንሄድ እያለችው ነው። ዳኒ ዛሬ እንግዲህ የነ ሩታ እና የነ ኤፍሬም ተገላቢጦሽ ሆኖ አብርሽን ለማዳን እየተገኘ ይገኛል ማለት ነው።
እንግዲህ ያው ዳኒን አመስግናለች ብዙዬ። ጫማን አድርገህ እንሂድ እያለችው ነው ያው ምክንያቱም ቂም ይዞባት መሰለኝ አንተ ምንም አይመለከትም ስላለችው ዳኒ ጋር ስለተጣላች ዳኒና ሩታ ጋር እንትን ስላለ ቅሬታ ስላለ ዛሬ አጋፈጣት ሩታ። ዛሬ ያው እውነት ነው ያወጣዋል መቼም ቢዘገየ ይባላል አይደለ? ዛሬ ሩታን ዳኒ አጋፈጣት ማለት ነው። ምክንያቱም ኤፍሬምና ሩታ የሚሰሩት ስራ እንትን ነው ገብቷቸዋል። ምንም ጫማ አድርጎ እንኳን መሄድ አያውቅም። ጫማ አድርጎ እንኳን ለመሄድ አያውቅም ሲጀመር ማለት ነው። እና እንዴት ነው ማናቸውም አይመለከታቸውም የሚላቸው? እሱ እንደፈለገ የፈለጉትን አድርገው እንዴት ነው እንደዚህ የሚደረገው? እና አሁንም ቡስዬ ልክ ናት። ወንድሟ ነው፣ ስጋዋ ነው። ኤፍሬም ምንድን ነው እስከዛሬ ድረስ ያደረገው ነገር? ኤፍሬም ያደረገው ነገር የለም። እየተጫወተበት በወንድሙ ላይ እንዴት ወንድም በወንድሙ ላይ ጭካኔ ያመጣል? እንዴት እንደዚህ ሆኖ አደንዛዥ ነገር አድርገው ፍዝዝ ብሎ እንግዲህ ምን የእንቅልፍ ኪኒ ሰጥተውት ነው ወይንስ ምን አድርገውት ነው እንደዚህ ፍዝዝ ያለው? እውነት አብርሽ እንዲህ ነበረ ቆፍጠን ያለ ለሁሉም ነገር ለሄርሜላ እንትኗ ነበረ አይደለ? ለሄርሜላ መከተዋ ነበር። ዛሬ ላይ ግን እንግዲህ ያያችሁት ነው ምን ማድረግ እንዳለባት ራሱ ቡዝዬ በጣም ነው የሚያሳዝነው። እኔ ምለው ማለት ነው በር ዘግተውበት ፈዞ ምን መርፌ ተወቅቶ ነው ወይስ ምንድነው እንደዚህ ፈዘዘው? አብርሃም እኮ እንዲህ አይደለም እኮ በፊት እኮ ደህና ቢሆን እንግዲህ አስባችሁታል። እንደዚህ የሆነ ነገር ባያደርጉት ሩታና ኤፍሬም አብርሽ የሆነ ነገር ባያደርጉት ስታስቡት ማለት ነው እንዲህ ይሆናል? እንዲህ ፈዛል? እንዲህ ይሆናል ማለት የሰው ልጅ እንዴት ነው የልጇ አባት ሆኖ እንደዚህ ሆኖ ስታየው እንዴት ነው ዝም ልትል የምትችለው? ስታስቡት ማለት ነው ያደረገችው ነገር ስላለ የምታውቀው ነገር ስላለ ያደረገችው ነገር ራሷ ጋር ስለሆነ ቁልፉ በእጇ ስለሆነ ነው እንደፈለገች ልታደርገው እዚህ አስተኝተው አብሯት ሆነ እንዲባል በቃ ከሩታ ስርስር አልጠፋም። አብርሽ ለካ ተቀይሯል፣ ሩታን አልጠላትም፣ ሩታን ይወዳታል እንድትባል ያደረገችው ሴራ ነው። ይሄ የኤፍሬምና የእሷ ሴራ ነው። እንግዲህ ዛሬ ነው የታየው። ከሚስቱና ከልጁ ነጥለሽ ትወስጂዋለሽ እና ሴራቸው ስለሆነ ማለት ነው። ዛሬ ዳኒ ትልቅ ስራ ሰርቷል። ዳኒ ትልቅ አምባገነንነት ከሩታ ጋርና ከኤፍሬም ጋር ተፋጦ አብርሽን ለማዳን ያደረገው ነገር በጣም ደስ ብሎኛል። እውነት ነው። ወንድምሽን አግኝተሻል፣ ይዘሽው የት የምትሄጂው? ከልጅና ከእናቱ እንዴት ነው ከሚስቱና ከልጁ የምትለዩ? በዚህ ሁኔታ ውስጥ እንዴት ነው እንደዚህ ሊላት የሚችለው? እህት፣ ስጋ፣ ወንድም እንዴት ነው እንደዚህ አይነት ቃላት ሊያወጣ የሚችለው? ስታስቡት ልጁ በዚህ መልኩ በዚህ ሁኔታ ውስጥ እየሆነ እንዴት ነው ኤፍሬም ወንድሙ ስጋው ሆኖ ይህን ያህል ሊከራከር የሚችለው? አስባችሁታል? ምን አይነት ነው እንግዲህ ምን አይነት ነው? እና እኔ ኤፍሬም ወይኔ ወንድም ነው ግን ስታስቡት ወንድም ነው ይሄ? እኔ አይመስለኝም፣ ወንድም አይመስለኝም። እና በጣም ነው የሚያስጠላው ያደረገው ነገር፣ በጣም ነው የሚያስጠላው እውነት። ቡዜ የሆነ ነገር ልታደርጊው ይገባል፣ አብርሽን ልታድኚው ይገባል፣ ወደ ራሱ ወደ ነበረበት ልትመልሺው ይገባል። አብርሽ እንደው ሲያሳዝን ገና ህፃን ልጅ ታውቃላችሁ። ስለነሱ መጥፎ ነገር ነግሮሽ ይሆናል ይዞሽ የመጣው እያላት ነው። ገና እሱ ራሱ ማስተባበሪያ ያደረገ ነው። የኔ እናት በጣም ያሳዝነው። በጣም እንትኑ ሰርቶላችኋል እውነት። ሩታና ኤፍሬም ሰርቶላችኋል። ያደረጋችሁት ነገር በጣም ሰርቶላችኋል። እንዴት ነው እንደዚህ አይነት ነገር ግን እንዴት ነው ሊሆን የሚችለው? ግዴታ ላንቺ ሊሆን ይገባል? ግዴታ ወደ አንቺ መሆን አለበት? ግዴታ እሺ ወልደሽለታል ምናምን ነገር እንደው ሄርሜላ ታሳዝንሽም? ያደረግሽው ነገር እኮ ጥሩ ነው ብዬ አላስብም። በቃ አንቺ ጋር ፍቅር ስላጣ ነው ኩልሷ ጋር ሄደው የነበረው። አሁን በግዴታ የኔ ካልሆነ ብለሽ እንደዚህ የሆነ ነገር አጠጥተሽ እንደዚህ ልጁን አፍዝዘሽ እስከ መቼ? ይነቃል እኮ የሆነ ሰዓት ላይ እኮ ይነቃል። ማይነቃ ነገር የለም፣ ይባንናል። እንደው ተነስቶ የተነሳ ቀን እንደው ተመልካችነት ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ ብቻ